السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. يا نبي صلى الله عليه وسلم سيرة كفل صوست بزاري ولت بالله فقاد منا يو نبي صلى الله عليه وسلم كملاكاچو بفيت يعلم هنيتا من يمثل نبره ከነብዩ ሰለላሁ ዐለይሂ ወሰለም መላክ በፊት አረቦች ምን ሁኔታ ላይ ነበሩ? ለብዙ አመታት የኢብራሂምና የእስማኤል ዝርያዎች አላህን በብቸኝነት ያመልኩ ነበር። ነገር ግን ከጊዜ በኋላ ትውልዱ በሌላ ሲተካ የኢብራሂም አለይሂ ሰላምን መንገድ ትተው ተውሂድን ትተው ሽርክ ውስጥ ገቡ። ከአላህ ውጭ ያሉ አካላትን ያመልኩ ጀመር። ሲያመልኳቸው ከነበሩት ውስጥ መላእክትን የሚያመልክ ነበር፣ ጂንን የሚያመልክ ነበር፣ ፀሐይን የሚያመልክ ነበር፣ ጨረቃን የሚያመልክ ነበር፣ ኮከብን የሚያመልክ ነበር፣ ደጋግ ሰዎችን የሚያመልክ ነበር። ሁሉም አይነት አምልኮ ይፈጸም ነበር። ስለዚህ አላህ Subhanahu Wa Ta'ala ምን አደረገ? ነብዩ ሰለላሁ ዐለይሂ ወሰለም ሊልካቸው ነው። ስለዚህ እሳቸው ከመላካቸው በፊት ለህዝቦች አስተምረው ሰዎች ከሽርክ ይወጡ ዘንድ እሳቸውን ከመላኩ በፊት ሲደረጉ የነበሩ አምልኮዎችን በተጨባጭ ማየታችን ለምን ይጠቅመናል? እኛም በዚህ ዘመን ይሄን ስተት እንዳንፈጽም ይጠቅመናል። ለምሳሌ ከአላህ ውጭ ለፀሐይና ለጨረቃ ሱጁድ የሚያደርጉ ሰዎች ነበሩ፣ ስግደት የሚፈጽሙ። ስግደት አምልኮ ነው አይደለም? እሺ አላህ ምን አለ? ወሚን አያቲሂ ከተአምሮቹ ከአንቀጾቹ ውስጥ እኮ ናቸው الليل لليت والنهار ቀንም والشمس ፀሐይ والقمر ጨረቃ መኮነው لا تسجدوا እንዳትሰግዱ ለማን? للشمس ለፀሐይ ولا للقمر ለጨረቃ። በዚህ ብቻ ነው የሚያበቃው አይደለም። ከአላህ ውጭ ለማንም እንዳትሰግዱ። ለቃጥባሪ ሼክ ለሚባሉት ለኑር ሁሴን ለማንም ከአላህ ውጭ ስጁድ አይገባው። ولا للقمر ለጨረቃም እንዳትሰግዱ። ወስጁዱ ስገዱ። ሊሰገድለት የሚገባው ለማን ነው? ሊላህ ለአላህ ብቻ ነው። الذي እሱ አላህ እኮ خلقهن ፀሐይና ጨረቃን ከሱ ውጭ ያሉትን በጠቅላላ ለፈጠረው ጌታ ብቻ ስገዱ። إن كنتم ከሆናችሁ إياه تعبدون እውነት እናንተ እንደምትሉት መታመልኩት ምትገዙት አላህን ከሆነ ለአላህ ብቻና ብቻ ስገዱ። ስለዚህ ከዚህ ምን ያዝ? ለፀሐይ ለጨረቃ የሚሰግዱ ፀሐይና ጨረቃን የሚገዙ ሰዎች ስለነበሩ ከነብዩ መላክ በፊት ይሄው እነሱን አየን። አንድ ሁለተኛ አላህ ምን አለ? ነብያትን የሚያመልኩ ሰዎች ስለነበሩ ደግሞ ለምሳሌ وقالت اليهود عزير ابن الله وقالت النصارى مسيح ابن الله ይሉ ነበር። አላህ ምን አለ? وقالت اليهود يهوداዎች እኮ አሉ ዑዘይር ኢብኑ الله እዝራ ያላህ ልጅ ነው ይሉ ነበር። وقالت النصارى ክርስቲያኖች ደግሞ እኮ ይሉ ጀመር ወይም ይላሉ መሲሁ ዒሳ እኮ ኢብኑ الله ያላህ ልጅ ነው ይላሉ። አላህ ግን ልጅ የለውም። ስለዚህ ነብያትንም የሚያመልኩ ነበሩ። ሁለት ጥያቄ አኺራ ላይ እንጠየቃለን። ከብዙ ጥያቄዎች ውስጥ አንኳር የሚባሉ ሁለት ጥያቄ እንጠየቃለን። አንደኛ ماذا كنتم تعبدون ማንን ነበር እዚህ ምድር ላይ ያላችሁ ስትገዙ ስታመልኩ ስትሰግዱለት ስትጾሙለት ሱጁድ ስታደርጉለት ስትመኩበት ስትፈሩበት የኖራችሁት ማን ነበር ይባላል። አላህን የሚያመልኩ አላህን ነው ይላሉ። አራት ነጥብ። ከአላህ ውጭ የዳንግላው ሸህ ይሁን የቡሬው ሸህ ይሁን የዳናው ሸህ ይሁን የቦረናው ሸህ ይሁን ማንም ይሁን ማን ስትገዛ ይኖርከው አኺራ ላይ መዋሸት አይቻልም። እነሱ ነበር እኮ ሲገዛ የነበረው ትላል። አላህን የተገዙ ሲለዩ ከአላህ ውጭ ሲገዙ የነበሩትም ይለያል። የመጀመሪያው ጥያቄ ይሄ ነው። ሁለተኛው ጥያቄ وماذا اجبتم المرسلين ይላል። ይሄ ቁርአን ላይ አለ። ለመልእክተኞቼ እኔ ለላኳቸው ምን መልስ ሰጣችኋቸው? ለምሳሌ ነብዩላህ ኑህ አለይሂ ሰላም ህዝቦቻቸውን 950 ዓመት አስተምረው ሲያበቁ የቂያ ማለት አላህ ለኑህ ህዝቦች ምን ሲል ይጠይቃቸዋል? መልእክተኛ መጥቶላችሁ ነበር ይላቸዋል። እነሱ ምን የሚል መልስ ይሰጣሉ? በፍጹም መልእክተኛ አልመጣልንም ይላሉ። አላህ ኑህን ደግሞ ምን ይለዋል? ኑህ ሆይ ማን ይመሰክርልሃል መልእክተኛ እንደነበርክ ይለዋል።
ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ነብዩላህ ኑህ እኮ ይላል ሙሐመድና ህዝቦቹ ይመሰክሩልኛል ይላል። ሱብሃንአላህ። በዘመን አግኝተነዋል ኑህን? ተገናኝተናል? አልተገናኘንም። በቁርአን በሐዲስ ግን ስለ ነብዩላህ ኑህ ተነግሮናል አልተነገረንም? ለህዝቦቹ ማድረሱን ህዝቦቹ እንዲያውም ትዕቢት ላይ ወድቀው እሱን ላለመስማት እሱን ላለመቀበል ምን አደረጉ? ጀዐሉ አሳቢዐሁም ፊ አዛኒሂም ወስተኽሸው ثيابهم وأسروا واستكبروا استكبارا جعلوا أدربوا أصابعهم مالت ጣቶቻቸውን في أذانهم ጆሮቻቸው ውስጥ ከተቱ ዳዕዋ አርጎላቸው በቃ ሰለቻቸው መስማት አልፈለጉም። ስለዚህ እሱን ሲያዩት ገና ዳዕዋ ላይ ያርግ ሲል ጣቶቻቸውን ጆሮአቸው ውስጥ ይከታሉ። واستخشوا ተሸፈኑ ثيابهم በምን ተሸፈኑ? በጋቢዎቻቸው ፊቶቻቸውን ሸፈኑ እሱን ለማየት። ወስተክበሩ ኢስቲክባራ ኩራትንም ኮሩ። ስለዚህ ነብያት ጋር በፍጹም አምልኮ የለንም። መላእክቶች ጋር በፍጹም አምልኮ የለንም። የአላህ ባሪያዎች ናቸው። ይመለኩ ግን እንደነበር መሆንም እንደሌለበት አላህ ሲወቅስ ምን አለ? ማ ካነ ሊበሸሪን አለ ለሰው ልጅ እኮ በፍጹም አይገባውም አለ አዩእቲየሁ አላህ ሊሰጠው አልኪታብ አላህ መጽሐፍን ሊሰጠው ተውራትን ኢንጂልን ቁርአንን ማንም ይሁን ማን ማ ካነ ሊበሸሪ ለሰው ልጅ እኮ አይገባም አዩእቲየሁ አላህ ሊሰጠው አልኪታብ መጽሐፍን ሊሰጠው ወልሂክማ ጥበብንም ሊሰጠው። ከዚህ ምን እንረዳለን? አላህ እኮ አንድ ነብይ አይልክም። ይሄ ወንቡወተ ነብይ አድርጎ እኮ አይልከውም አላህ ثم ከዛኮ يقول للناس ይህ አላህ ነብይ አድርጎ የላከው ደግሞ እኮ ለሰዎች እኮ ሊላቸው በፍጹም አይገባውም። ምን ሊላ ይገባው? ሁኑ ዒባደሊ ለኔ ባሪያ ሁኑልኝ ሊላቸው በፍጹም አይገባውም። ነሷራዎች አሁን ዒሳን ነው አይደል የሚያመልኩት? እሱ ግን የኔ ባሪያ ሁኑ ብሏቸዋል አላላቸው። እንዲያውም ምን አለ አላሁ ሱብሓነሁ ወተዓላ የኔም የናንተም ጌታ እኮ ነው። ስለዚህ ፈዕቡዱሁ እሱም በብቸኝነት አምልኩት። ስለራሱ ሲናገር ምን አለ? ኢኒ አብዱላህ እኔ እኮ የአላህ ባሪያ ነኝ። አታኒየል ኪታብ መጽሐፍ ሰጠኝ አለ። ስለዚህ ዒሳ ባሪያ ነው። ማንንም የኔ ባሪያ ሁኑ ሊልም አይገባውም እሱም አላለም። አላህ ምን አለ? ثم يقول ከዛ ይህ ነብይ አድርገን መጽሐፍ አስይዘን የላክነው እኮ ለሰዎች ሊላቸው አይገባም። ኩኑ ዒባደሊ ለኔ ባሪያ ሁኑልኝ ሊላቸው አይገባም። ሚን ዱኒላህ ከአላህ ውጪ የአላህ ባሪያ ሁኑ ብቻ ነው ሊላቸው የሚገባው። ወላኪን ነገር ግን ሁኑ መሆን ያለባችሁ እኮ ረባንይነ ቢማ ኩንቱም ቱዓሊሙን አልኪታበ ወቢማ ኩንቱም ተድሩሱን መጽሐፍን የምታስተምሩ በነበራችሁትና የምታጠኑትን በነበራችሁት በእውቀታችሁ ሰሪ ሁኑ ብቻ ይላቸዋል እንጂ ያ መልእክተኛ ከአላህ ውጭ ለኔ ባሪያ ሁኑ በፍጹም አይላቸውም። ቀጠለና አላህ ምን አለ? ከዚህ ምን ያዝን እንግዲህ ነብያትን ማምለክ እንደማይቻል አላህ ቀጠለና ምን አለ? እዛው ሱረቱ አልኢምራን ላይ 80ኛው አንቀጽ ወላ ያእሙረኩም ሊያዛችሁ እኮ በፍጹም አይገባም ማንም አይነት ነብይ አንተ ተኺዙ እንድትይዙ አልመላኢከተ መላእክቶችን አድርጋችሁ እንድትይዙ እኮ ሊያዛችሁ አይገባም። ወነብይን ሌሎች ነብያትን እኮ ደግሞ አድርጋችሁ እንድትይዙ እኮ አያዛችሁም አይገባውም። ይህ መልእክተኛ አርባበን ጌታ አድርጋችሁ ከአላህ ውጭ እኮ እንድትይዙ በፍጹም አልተፈቀደም። አያዛችሁም። ይሄ የተላከው መልእክተኛ አያእሙሩኩም ያዛችኋልን? ቢልኩፍር በክህደት ያዛችኋል። ለምንድን ነው በክህደት ብሎ አላህ የጠራው? ከአላህ ውጭ ጅብሪልም ይመለክ ሚካኤልም ይመለክ ዒሳም ይመለክ መርየምም ትመለክ ማንም ይመለክ ክህደት ስለሆነ እኔ የምልካቸው መልእክተኛዎች እኮ እናንተን ከኔ ውጭ መላእክታን ተገዙ ነብይን ተገዙ ብሎ እኮ ሊያዛችሁ አይገባም አላዘዘምና። አያእሙሩኩም ያዛችኋልን? አላዘዛችሁም እንጂ ቢልኩፍር በክህደት ያዛልን? ምክንያቱም እኔ የላኳቸው መልእክተኞች ከክህደት እንድትወጡ እንጂ ጭራሽ ወደ ክህደት እንድትገቡ አይደለምና የሚያዙት። ይልቁንም እነሱ በምንድን ነው የሚያዙት? ያ ቀውም ያዕቡዱላህ ማ ለኩም ሚን ኢላሂ
غيره ህዝቦቻችን ሆይ አላህን በብቸኝነት አምልኩት ከሱም ውጭ እኮ በሐቅ የሚመለክ አምላክ የላችሁም ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت በእያንዳንዱ ህዝብ መሃል በርግጥ መልእክተኛ ልከናል ያ መልእክተኛ አላህን በብቸኝነት አምልኩት ከሱ ውጭ በሚመለኩት በጠቅላላ ራቁ ያለ ሲሆን ይሄን መልእክት አስይዞ ነው አላህ የላካቸው بعد إذ أنتم مسلمون እናንተ አላህን በብቸኝነት የምታመልኩ ሙስሊሞች ከሆናችሁ በኋላ እንዴት ነው ደግሞ እናንተ ምን የምትደረጉት ወደ ክህደት የሚመራችሁ እኔ መልእክው መልእክተኛ ከአላህ ውጭ እንድታመልኩ እናንተም በማዘዝ አያዝምና ማለት ነው ማንንም መልእክተኛ ይሄንን አላዘዘም አላህ Subhanahu Wa Ta'ala ሱረቱ ሰባ ላይ ደግሞ መላእክቶችን ምን ብሎ ይጠይቃቸዋል ወየውመ يحشرهم በሚቀሰቅሳቸው ቀን ጀሚዓን ሁሉንም በጠቅላላ የሰው ልጅ በጠቅላላ መሬት ተራራዎች ይነሱና ልሙጥ መሬት ተደረጋለች ራቁታችን ሳንገረዝ በባዶ እግር እንቀሰቀሳለን ፍርድ ሊሰጥብን አላህ ምን አለ ወየውመ يحشرهم በሚቀሰቅሳቸው ቀን ጀሚዓን በጠቅላላ ثم يقول ከዛም አላህ በሚል ቀን للملائكة ለመላእክቶች በሚል ቀን هؤلاء إياكم كانوا يعبدون እነዚህ እዚህ የተሰበሰቡት ውስጥ ተሰብስበን የለ ፍርድ ሊሰጥብን እነዚህ እናንተ ነው ሲያመልኩ የነበሩት ወይ ብሎ መላእክቶችን ይጠይቃቸዋል ነሷራዎች በተለይ አብዛኛው አምልኳቸው ከምን ጋር የተገናኘ ነው ከመላእክቶች አምልኮ ጋር የተገናኘ ነው ቀን 12 እኮ የሚካኤል ነው ቀን 19 እኮ የጅብሪል ነው ይያሉ ቀን ይከፋፍሉላቸዋል ከአላህም ውጭ ያመልኳቸዋል ከዛ አላህ ምን አለ ምን መልስ እንደሚሰጡ መላእክቶች ሲነግረን ቃሉ መላእክቶች ይላሉ ሱብሃንክ ጥራቻ ይገባህ አንተ ወልዩና አንተ እኮ ነህ የኛ ረዳት ሚን ዱንሂም እነሱ ከሚቀጥፉት ቅጥፈት ምክንያቱም እኛ አላዘዝናቸውም አምልኩም ብለን በልካኑ ይልቁንም እኮ ነበሩ ያዕቡዱን አልጂን ጂኖችን ያመልኩ እኮ ነበረ አክተሩሁም አብዛኛዎቹ እኮ ቢሂም በእነሱ ላይ ሙእሚኑን አማኞች ነበሩ በማን በጂኖች ላይ ነው የሚያምኑት ግን በእኛ ስም ለጥፈው መላእክታ ነው የምንገዛው ይላሉ እንጂ እነሱ ሲገዙ የኖሩት ጂን ነው ከዚህ አንቀጽ ምን ያዝ መላእክታን የሚያመልኩ እንዳሉ በተጨባጭ አላህ ነገረን አይደል መላእክቶቹ ደግሞ ምን ብለው መሰከሩባቸው ጂንና አምላኪዎች ናቸው እንጂ እኛና አምላኪ አይደሉም እኛ አምልኩን ስላላልን ስለዚህ እስካሁን ምን አየን የፀሐይ አምልኮ የጨረቃ አምልኮ የነብያት አምልኮ የመላእክቶች አምልኮ ከዛስ የጂን አምልኮ አይደል እንጨምር الله سبحانه وتعالى قرآن لي هو رب الشعرى أميل القراشو هو رب الشعرى الله القرآن لي من مالتنا ترجمون ستاقوتنا ميقباج شعرى من تبال كوكب نبرج يمكة أقاريانوس كم يعمل كتوس ياتشين كوكب يعمل كنبرو الله ودك لي رقباتشو من هذا الرقب هو السؤال لهكو رب الشعرى ان انت ان ملكاتالن يمتلوات شعرى يمتبالوا كوكب ጌታ እኮ ነው እሷን ተውና እሷን የፈጠራትን ጌታ በትገዙ ይሻላችኋል አለበለዚያ ከባድ ቅጣት ያጋጥማችኋል እየገባችሁ ነው እስካሁን ባረከላሁ ፊኩም ሌላ ማስረጃችን ዒሳን የሚያመልኩት ስለነበሩ ነብዩ ከመላካቸው በፊት يوم القيامة لي الله من بلون دمي تأييكو ينقرنا وإذ قال الله بالجيزي يا عيسى هوي ابن مريم يا مريم اللي جيهون كوهوي أنت قلت للناس لسوج بلها لنا اتخذوني أنين يازوين وأمي ينين الناتم يازوات إلهيني هلت مالكتو تشادرقاتشو أنينم الناتينم يازوات بلهلنا من دون الله كالله بلو يتيقوا على الله قال عيسى إله سبحانك ترى يقبا هنا جيتاوي ما يكون لي لنكو أيقبا أن أقول ما ليس لي بحق لني مبتلي لنين قد يكون بفتسوم أيقبا عيسى بارينا شو يدلو ናቸው የኔ ባሪያ ሆኑ የናቴም ባሪያ ሆኑ እኮ ለኔ በፍጹም አይገባኝም አንተ ነህ እኮ ጌታችን
ኢን ኩንቱ ቁልቱሁ ብየው ከነበር ደግሞ ፈቀድ አሊምተ አንተ እኮ ታውቀዋለህ ተዕለሙ አንተ ታውቃለህ ማፊ ነፍሲ በነፍሴ ውስጥ ያለው ወላ አዕለሙ እኔ ግን አላውቅም ማፊ ነፍሲክ አንተ ነፍስ ውስጥ ያለው ኢነከ አንተ እኮ አላህ ዓላሙል ጉዩብ የሩቅ ሚስጥሮችን ሁሉ አዋቂ የሆንከው ጌታ አንተ ነህ ብለው ዒሳ አለይሂ ሰላም ሐቋን ይመሰክራሉ ለሳቸው ከአላህ ውጭ አምልኮ እንደማይገባቸው ማለት ነው። ጥሩ ሌላ ነጥብ ደጋጎችን ደግሞ ያመልኩ ነበር ይገዙ ነበር። ለዚህ ማስረጃችን ሰምታችሁ ይሆናል ላትን እኮ የመካ ሙሽሪኮች ያመልኩ ነበር ሲባል አልሰማችሁ? ላት ዑዛ ቁርአን ላይ ማለት መናት እነዚህን ይገዙ ነበር። ስለ ላት ላንሳላችሁ። ላት ስለተባለው ግለሰብ ሰዎች ሐጅ ሊያረጉ ሲመጡ ምን ብለናል? ኢስማኤልና ኢብራሂም የገነቡት ቤት ላይ ሐጅ ስርዓት ይፈጸም ነበር አይደለም? ከነብዩም በፊት ማለት ነው። ለሐጅ የሚመጡ ሰዎችን መካ ላይ የሚኖረው ላት የተባለው ግለሰብ ምን ያደርግላቸው ነበር? ይህ ደግ ሰው በሶ እያበሰበሰ ያበላቸው ነበር። በሶ እያበሰበሰ በሶ እንዴት ነው የሚበላው? ገብሱ ይፈጭና ዱቄቱ ይመጣል። ውሃ እየተደረገ እየረጠበ ዱቄቱን እንብላው ብንል ምን ስለሚል ነው? ትን ይላል አይደለ? ረጠብ ሲል ግን ምን ይደረጋል? እንዲህ እየተጨመቀ ይበላል አይደለ? ያንን ሐጅ ሲመጡ ለነበሩ ሰዎች ያበላ ያጠጣ ስለነበረ እሱ ሲሞት አጋሪያን ምን ማድረግ ጀመሩ? በሱ ስም ሐውልት ሰሩለት። ከዛ ያንን ሐውልት ያመልኩት ጀመር። ላትን ማለት ነው። መናት የሚባልም ደግሞ አለ። ስለዚህ እነዚህን ጣዖታት ሲያመልኩ የደጋግ ሰዎችን ስሞች እያነሱ ልክ የመጀመሪያዎቹ የኖህ ህዝቦች ያመልኩ እንደነበረው ከፊሎቹ የደጋግ ሰዎች ስሞች ናቸው። ለዚህ ማስረጃ ደጋጎችን ያመልኩ እንደነበር አላህ ምን አለ? ኡላኢከ الذين يدعون እነዚያ ከአላህ ውጭ እኮ የሚጠሯቸው የሚለምኗቸው የሆኑት እኮ የብተጉን የሚፈልጉ ናቸው እነሱ ራሳቸው ኢላ ረቢሂም ወደ ጌታቸው አልወሲላ ወደ አላህ የሚያቀርቧቸው የሆኑ ነገሮችን እኮ እነሱ ራሳቸው እኮ ፈላጊዎች ነበሩ። አይደለም እናንተ እነሱ ልትገዟቸው ልታመልኳቸው ቀርቶ ሚመለክ ስላለ ማለት ነው። ደጋግ ተብለው እነሱ ራሳቸው እኮ ከአላህ ውጭ የምትጠሯቸው የነበሩት የምታመልኳቸው ደጋጎች ናቸው ስትሏቸው የነበሩት እኮ የብተጉን ይከጅሉ ነበር ኢላ ረቢሂም ወደ ጌታቸው አልወሲላ አዳራሽ ነገርን እኮ ይከጅሉ ነበር። ወደ አላህ የሚያቀርባቸው ነገር ይፈልጉ ነበር። አዩሁም አቅረብ ከነሱ ውስጥ ደግሞ በየትኛው መልካም ስራ ነው ወደ አላህ የምንቀርበው ብለው እነሱ ራሱ የሚጥሩ የሚተጉ ነበሩ። ወየርጁን ይከጅሉ ነበር ረሕመተህ የአላህን እዝነቱን ይከጅሉት ነበር። ወየኻፉነ ይፈሩ ነበር ደግሞ ዓዛበህ ቅጣቱን እኮ የአላህን ቅጣት ደግሞ ይፈሩ ነበር። እንግዲህ ለዚህ ማስረጃችን ሚካኤል አለይሂ ሰላም ከታላላቅ መላእክቶች ውስጥ ነው። ነብዩ ሰለላሁ ዐለይሂ ወሰለም ጅብሪልን ምን ሲሉ ይጠይቁታል? ጅብሪል ሆይ ለምንድነው ሚካኤልን ሲስቅ አይቼ የማላቀው ይሉታል። ጅብሪል ምን አላቸው? ሚካኤል እኮ አላህ እሳትን ከፈጠረበት ቀን አንስቶ ስቆ አያውቅም አላቸው። ምን ነው ይሄ የሚያስይዘን? ሚካኤልን የመሰለ ያላህ ቅርብ ባለሟል የሆነ የተከበረ ነብይ አላህን ፈርቶ መሳቅ አቆመ። ለምን? እሳት ስትፈጠር አይቷል ምን አይነት አደገኛ እንደሆነች። ይሄው ወየኻፉነ መልካም ያላህ ባሪያዎች እኮ ዓዛበህ አላህን ቅጣቱን ይፈሩት ነበር። ኢነ ዓዛበ ረቢክ የጌታህ ቅጣት እኮ ካነ መሕዙራ የሚፈራ ነውና እኮ ተጠንቀቁ የጌታችሁን ምን ቅጣት። ጥሩ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ለምንድነው ይሄንን ያነሳሁት? ወንጀልን ወንጀል ስለሚበልጠው ከወንጀሎች ሁሉ ትልቁ ሽርክ ስለሆነ ይሰሩ የነበሩትን ሽርኮች ዘረዘርኩ አይደል? ሌላ ምን ይሰሩ ነበር? የመካ አጋሪያንም ሆነ ዓለም ላይ ምን ተሰራጭቶ ነበር? አንደኛ ከፊል የአረብ ጎሳዎች ሴት ልጅ ሲወልዱ
ይከፉ ስለነበረ ሴት ልጆቻቸውን ነብስ ካወቁ በኋላ ከነ ህይወታቸው አፈር ቆፍረው ይቀብሯቸው ነበር ሳይሞቱ ማለት ነው። አላህ ምን አለ? ቢአይ ذنب قتلت በምን ወንጀሏ ነው የተገደለችው ብሎ ህፃን ልጅን ሴት ልጅን ከነ ህይወቷ ይቀብሩ የነበሩ ሰዎች የቂያ ማለት ይጠይቃቸዋል። ምንም አይነት ወንጀል ስለሌለባት ማለት ነው። ለምንድነው ግን የመካ ሙሽሪኮችም ሆነ በዚህም ዘመን አንዳንድ ሰዎች በዛ ያሉ ሰዎች ሴት ልጅ ሲወልዱ ይከፋሉ? ሴት ልጅ መውለድ ነውር ቢሆን ኖሮ አላህ ብስራት ብሎ ይጠራው ነበር? አይጠራው። ሴት ልጅ ከናንተ ውስጥ አንዳችሁ በሴት ልጅ በተበሰረ ጊዜ አለ። የመካ ሙሽሪኮች እንደ አንዳንድ ሰዎች ሴት እኮ የወለድከው አንተ ግንኙነት ላይ ግብረ ስጋ ግንኙነት ሴክስ ላይ ደካማ ስለሆንክ ነው ስለሚባሉ በዚህም ዘመን ሴት ልጅ ሲወልዱ ፊታቸው ሚከፋ ሰዎች አሉ። ለምን? ደካማ ነህ እባላለሁ ብለው። ስለዚህ በሴት ልጅ ያፍሩ ስለነበረ ከፊል የአረብ ጎሳዎች ምን ያደርጉ ነበር? ሴት ልጅ ከተወለደችላቸው ይከፉ ነበር፣ ከነ ህይወቷ ይቀብሯት ነበር። ህይወት እያላት ማለት ነው። አላህ ምን አለ? የቂያማ ቀን ከባድ ቅጣት እንደሚያጋጥማቸው በخلቁ መሃል ሰብስቦ ቢአይ ذنب قتلت እቺን ህፃን ሴት ልጅ ምን ወንጀል በሰራችበት ነው የገደላችኋት ብሎ ያፋጥጣቸዋል። መልስ የላቸውም። ሊያስጨንቃቸው ነው የጠየቃቸው አላህ። ሼክ አብዱረዛቅ አልበድር ሐፊዘሁላህ እድሜያቸውም ከደረሰ የእሳቸውን ትምህርት ተከታተሉ። መዲና ላይ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ወንበር ይዘው የሚያስተምሩ ሼክ ናቸው። በጣም ብዙ ሰው ይመክራሉ፣ ያቀራሉ። ከዛ ውስጥ አንድ ትምህርታቸው ላይ ምን ብለዋል? አንድ ሰው ነገረኝ አሉ። አንድ ባል ሚስቱን ያስጨንቃታል። 6 ሴት ልጅ ወልዳለታለች። ከዚህ በኋላ ሴት ልጅ ብትወልጂ እፈታሻለሁ አላት። አስለን ሴት ልጅ የመውለድ ወንድ ልጅ የመውለድ ከግብረ ስጋ ግንኙነት ጋር ይገናኛል? አይገናኝም። አላህ ምን አለ? ቸሩ ጌታ ለፈለገው ወንድ ይሰጣል፣ ለፈለገው ሴት ይሰጣል፣ ለፈለገው መንታ ይሰጣል፣ ለፈለገው መሃን ያረጋል። መሃን ያረጋል። በክረ መሃን ማለት ልጅ የማይወልድ ሰው ያረጋዋል። በቃ ስፐርም ይወጣዋል፣ ግን የሱ ስፐርም የሴት እንቁላል እንዳይመታ ያረጋዋል። መሃን ማለት ያ ነው። ሁሉን ሰሪ እሱ ነው። ይሄ ግብረ ስጋ ግንኙነት የሚባለው ከመቻልና ካለመቻል ጋር አይደለም። አላህ ሰጥቷል፣ በሐላሉ ተጠቀም። ምን አሉ ሼክ አብዱረዛቅ አልበድር ሐፊዘሁላህ? ይህ ሰው ሚስቱን በጣም ያስጨንቃት ነበር። እርጉዝ ነበረች፣ 7ኛ ልጅ። ሴት ከሆነ ፈታሻለሁ ብሏታል። በህልሜ አየሁ ብሎ ነው የሚናገረው ሰውየው። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? አንድ ሰው 3 ሴት ልጆችን በስነ ስርዓት ተንከባክቦ ለቁም ነገር ለትዳር ካደረሰ ለዚህ ሰውዬ ጀነት አለለት ብለዋል። ወደ ጀሃነም በራፍ ወሰዳለሁ አለ። የትኛው ሰውዬ? ይሄ በህልሙ የሚያየው የጀሃነም በር አንደኛው ሲከፈትልኝ አለ አንደኛዋ ሴት ልጄ ትዘጋበታለች አለ እኔ እንዳልገባ። አሁንም ወደ ሁለተኛው የጀሃነም በር ወሰዳለሁ አለ። ጀሃነም ውስጥ ልገባ ስል ሁለተኛዋ ልጄ መታ በሩን ትዘጋዋለች አለ እንዳልገባ። ሶስተኛውም ጋር ወሰዳለሁ አለ። ጀሃነም ውስጥ ሊገባ የጀሃነም በር ይከፈታል አለ። ሶስተኛዋ ልጄ የጀሃነሙን በር ትዘጋዋለች አለ። 6ኛው በር ላይ ስደርስ 6ኛውን በር ሲከፈት አንደኛዋ ሴት ልጄ ዘጋችው። ብንን ብዬ ደንግጬ ተነሳሁ አለ። ከዛ እጁን አንስቶ ሰውየው ምን አለ? አላህ ሆይ ሴት ልጅ አድርግልኝ ብሎ ለመነ። እንዲያውም ባለንበት ዘመን ስንት ብኩን ዱርዬ ወንድ አለ ይላል። አብዛኛው ወንድ ዱርዬ ነው አይደል? ስለዚህ ሴት ልጅ ወለድን ብለን ምንም አይነት መጨናነቅ ውስጥ ልንገባ አይገባንም። ለምንድነው ግን ሰዎች ሴት ልጅ ሲወልዱ የሚጨናነቁት? ይሄ ጥያቄ መመለስ አለበት። ነብዩ ሰለላሁ ዐለይሂ ወሰለም አላሁ አክበር ታላቁ አስተማሪያችን አንድ ወጣት መጣ። ሐላል ርካሽ በነበረበት ዘመን፣ መቼ? በሷሃባዎቹ ዘመን። የሰው ልጅ ኒካህ ማሰር ፈልጎ ገንዘብ ከሌለው እንኳን
ቁርአን መቅራት ትችላለህ ይባላል። አዎ ሲል ቁርአን መቅራት መህርህ ነው በሚባልበት ዘመን ለነብዩ ምን አላቸው ሰለላሁ ዐለይሂ ወሰለም? ወጣት ነው። አንቱ የአላህ መልእክተኛ ሆይ በሷሃባዎች መካከል ዝሙትን ፍቀዱልኝ አላቸው። ይሄ ሰው ዝሙት አይቻልም ነው የሚባለው? ዳዕዋ ያስፈልገዋል አያስፈልገውም? ያስፈልገዋል። ዳዕዋ አረጉለት። እናትህ ላይ ቢደረግብህ ትወዳለህ ወይ አሉት። ምን አለሱ? አልፈልግም አለ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ሌሎች ሰዎችም እኮ እናታቸው ላይ ዝሙት እንዲሰራባቸው አይፈልግም አሉት። ዳዕዋ ነው አይደል? ቀጠሉ። አክስትህ ላይ እንዲደረግብህ ትፈልጋለህ ወይ? አልፈልግም። ሌሎች ሰዎችም እኮ አክስቶቻቸው ላይ እንዲደረግባቸው ዝሙት አይፈልጉም። እህትህ ላይ እንዲደረግ ትፈልጋለህ ወይ? አልፈልግም። ሌሎች ሰዎችም እኮ እህቶቻቸው ላይ እንዲደረግባቸው አይፈልጉም። ከዛ ያን የተከበረ አላህ ያከበረው እጃቸውን የወጣቱ ልብ ላይ አይደል ሸር የሚቋጠረው ልቡ ላይ ያስቀምጡና እጃቸውን አላህ ሆይ ብልቱን ጠብቅለታል። ብልቱን ምን አርግለት? ጠብቅለት። በሁለቱ ታፋው መሃል ያለችውን እሳት አብርድለት። ከዛ መድረክ ላይ ከዝሙት ሙልጭ ብሎ ይወጣለት ቁም ነገረኛ ሰው ሆነ። ወደ ቁም ነገሩ ልመለስ። ለምንድነው ከፊል ሰዎች ሴት ልጅ ሲወልዱ የሚበሳጩት? በወጣትነት ዘመናቸው የሰሯቸውን ፋውሎች ያውቃሉ። እነሱ የሰው ልጅ ገርል ፍሬንድ አድርገው አቅፈው በየሲኒማ ቤቱ እየወሰዱ በየፔንሲዮኑ እየወሰዱ የሰው ሴት አበላሽተው የለ? ከአንድም አልፎ ብዙ ሴት ላይ ተጫውተው የለ? ትልልቆች እኮ አላችሁ እዚህ ውስጥ በደንብ ትልልቆች አላችሁ። ልጆችም በዚህ ጊዜ በደንብ ይገባቸዋል። የ14 የ15 ዓመት ልጆች አላችሁ። ይሄን ታሪክ አታውቁም? ታውቃላችሁ። አንድ ወንድ አንድን ሴት አቅፏት ሲሄድ ሊያገባት ነው አይደለም? ለጊዜው ተጫውተውባት ላጠሊል ነው አይደለም? እንደ ተጫወትክ ግን አትቀርም በሰው ላይ። ወቅት ይመጣል አንተ ደግሞ በተራህ አግብተህ የምትወልድበት ባንተ ሲሆን እንዲደረግብህ አትፈልግም። ይኸው ነብዩ ሰለላሁ ዐለይሂ ወሰለም እናትህ ብትደረግብህ ትፈልጋለህ ወይ ሲሉ አልፈልግም አላለ። ሰዎች የሚጨናነቁት እናንተ እንዳትሰሩት ነው ጫና አድርጌ ማነሳው። ዛሬ ገርል ፍሬንድ እያላችሁ እቱ ገላ ምን መሰለሽ የኔ ጀለስካ ውዴ ምናምን እያልክ የሰው ሴት አባብለ ብታበላሽ ነገ ቀን ሲደርስ ስታገባ ወይኔ ሴት ልጅ ባልወለድኩ ትላለህ። ለምን? የሰራው ስራ ሸር እንደሆነ ስለምታውቅ በአንተ ልጅ ላይ እንዲደገምብህ ስለማትፈልግ እንጂ ማለት ነው። አንተ የማንንም ሴት ካላበላሸህ አይጨንቅህም። የሰው ሴት ካላበላሸህ አይጨንቅህም። አላህ የሰጠህን እንዲያው አልহামዱሊላህ አላህ ልጅ ሰጠኸኝ ትላለህ። ምክንያቱም ልጅ የሌላቸውን ሰዎች ስታይ ታዝናለህ። የ5 የ6 ፋብሪካ የ3 የ4 ህንጻ ባለቤት ሆነው ልጅ የሌላቸው ሰዎች አሉ። አዛኙ ምን ብሏል? የፈለኩትን መሃን አርጋለሁ ብሏል አላለ? የዛሬ 10 ዓመት እኔ ማቀው በአካል ማቀው አንድ ግለሰብ አላህ ይጠብቀው አሁን ዘሩ በስቶለታል። አንድ ሚስት አግብቶ ሚስትየው ችግር ነበረባት፣ ማህፀኗ አይዝም። ህንድ ሀገር ሄድኩ አለ። ገንዘብ ነበረው 2 ሚሊዮን ብር አስያዝኩ አለ። የዛሬ 10 ዓመት 2 ሚሊዮን ብር አስበው ወንድሜ፣ የዛሬ 2 ሚሊዮን እንዳይመስል 2 ሚሊዮን ብር አስያዝኩ አለ። ዶክተሮቹ አለ ከተሳካልህ 2 ሚሊዮን እዚህ ይቀራል አሉኝ አለ። ካልተሳካ 1 ሚሊዮን ላንተ ይመለሳል፣ 1 ሚሊዮን ደግሞ እኛ እንይዛለን አሉት። 2 ጊዜ አልተሳካለትም። ስንት ሚሊዮን ብር ቀለጠ? 2 ሚሊዮን ብር ቀለጠ። በሶስተኛው አሁን ሞከሩለት። ሲሞክሩ ተሳካለት። 2 ሚሊዮን ብር ከፈለ ጭማሪ 4 ሚሊዮን ብር ከፍሎ አንድ ልጅ ወለደ። እኛስ አዛኙ ስንተኛ ከሚስቶቻችን ጋር አላህ ይጻፈልን ይሰጠናል አይሰጠንም? ከዛስ ወንድም ተሰጠህ ሴት ያ ረቢ ለከል ሐምድ ልጅ ሰጠኸኝ አላሁ አክበር። ከኔ የወጣውን ስፐርም ከሚስቴ የወጣውን እንቁላል ወደ ደም ቀይረ ወደ ታኘ ከስጋ ከዛ ሰው አርገ ለኔ ደግሞ ብቸኛ ሀብቴ ወራሼ ኸይረኛ ከሆነ በስራ ጠቃሚ ኸይረኛ ከሆንኩኝ ጀነት ላይ አብሮኝ የሚሆን ዘር ተካህልኝ ተብሎ ይመሰገናል እንጂ
ሴት ወለድ ወንድ ወለድ አይባልም በጭራሽ። በሚያሳዝን ሁኔታ መፋቂያ ሻጮች ምን እንደሚያደርጉ ታውቃላችሁ? ባለፈው ምን አለኝ አንዱ መፋቂያ ሻጭ፣ አይ ወንድ ምናምን ሲያየው አባው ጉዳዩ አለች አለኝ። አልተረዳችሁም መሰለኝ። እሱ አራዳ ሆኖ ነው፣ እሱ አራዳ ነው። ጉዳዩ አለች የሚለኝ ምንድነው? መፋቂያ ተጠቅመህ በጣም ኃይለኛ የሚያረጋለ ግንኙነት ላይ ምናምን ሌላ አኺሪ ሌላ ትርምስ ውስጥ የገቡ ሰዎች አሉ። ሌሎች ደግሞ የሱዳኑን መፋቂያ ትፈልጋለህ ይሉሃል። አንተ መፋቂያ ራሳችሁን አጽዱ እንጂ የተባለው ግብረ ስጋ ግንኙነት ለመፈጸም በሐላል እስከሆነ ድረስ አላህ ያጠቃቀማል እንጂ የሆነ የሚነከስ የሚያደነዝዝ የሚያነቃ የሚባል ምንም አይነት ነገር እንደሌለ ከዚህ እድሜያችሁ ነው ልትማሩ የሚገባችሁ። ከመድኃኒቶች ከመሳሰሉት ጉዳዮች ተጠንቀቁ። አላህን አመስጋኝ ሁኑ፣ ሁሉን ነገር ይጨምርላችኋል። አላህ ምን አለ? ለኢን ሸከርቱም ለአዚደነኩም፣ ካመሰገናችሁ ይጨመርላችኋል አለ። ስለዚህ ሴት ልጅ ይቀብሩ ነበር ከነ ህይወቷ። ሁለተኛ አይሻ ምን ትላለች ረዲየላሁ ዐንሃ? በጃሂልያው ዘመን አለች፣ በጃሂልያው ዘመን አንድን ሴት 10 ወንዶች በአንድ አዳር ገብተው ይገናኛታል አለች። አላሁ አክበር። ካረገዘች ሴትየዋ እሷን የተገናኟት ሰዎች ሁሉ ይጠሩና ልጅ ስትወልድ ማለት ነው ብድግ እያደረጉ እንዲያመሳስሉታል ከሰውየው ጋር። አዋቂ የሚባሉ አሉ። ከዛ ወስደው ይሄ አንተ ልጅ ነው ብለው ይሰጡታል። እንዲህ አይነት ቆሻሻ ነገር ውስጥ ነበሩ የመካ ሙሽሪኮች። አንዱ አንዱን ይበድለው ነበር። ላቡድ ግድ ይላል ምን መደረግ? አላህ መልእክተኛ ልኮ ካሉበት ጨለማ ሊያወጣቸው ይገባል። በዚህም የተነሳ ነብዩ ሰለላሁ ዐለይሂ ወሰለም ሊላኩ ነው። መቼ? ሰኞ ቀን ከቁረይሽ ጎሳ በመካ ከተማ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ተወለዱ። በዚሁ ሌላ ነጥብ ምን አለ? አንድ ሰው ሲወለድ ምን ይደረግለታል? አንድ ሰው ሲወለድ በ7 ቀኑ ወንድ ልጅ ከተወለደ 2 በግ፣ ሴት ልጅ ከተወለደች 1 በግ ይደረግና ብትፈልግ ለደሃ ብትፈልግ ደግሞ ቤተሰቦችህን ጠርተህ ጌታዬ ሆይ ምስጋና ይገባ። ይሄ ሥርዓት ምን ይባላል? አቂቃ። አቂቃ ይባላል። አርዶ ማብላት፣ ደስታህን መግለጽ። ወንድ ልጅ ከሆነ የወለድከው በ7ኛው ቀን ምን ይደረጋል? እዛው ላይ ያለችው ጸጉር ትንሽም ትሁን ትላጭና ያቺ በወርቅ ግራም ትመዘናለች። እሷ የምትመጣው ግራም ምን ይደረጋል? በወርቅ ትወጣና ሰደቃ ትሰጣለች። የሴት ልጅ ጸጉር ግን አይላጭም። ልብ በሉ፣ የሴት ልጅ ጸጉር ከሆነ አይላጭ፣ የወንዱ ከሆነስ ተላጭቶ ወርቅ ሚዛን ላይ ተደርጎ ምን ይደረጋል? ሰደቃ ይወጣል። በ7ኛውም ቀን አቂቃ ባረድንበት ቀን ስም እናወጣላቸዋለን ለልጆቻችን መልካም ስም እንድናወጣም ታዘናል። ከዛ ውጭ አመት ጠብቆ ሃፒ በርዝዴይ ቱ ዩ 18 years old 1 ቁጥርና 8 ቁጥር ሚል ሻማ ገዝቶ 1 ቶርታ ገዝቶ ቸበርቻቻ ማለት ይሄ በሸሪዓ ቦታ የለው። ወላ የነብይ ይሁን ወላ የማን ይሁን ወላ የተጋባንበት አመት ሚባል ነገር በጭራሽ የለም። ልደት ማክበር ሚባል ነገር የለም። ይልቁንም 1 አመት እዚህ ምድር ላይ በቆየን ቁጥር ልንፈራ ነው የሚገባው። አላህ ሆይ ይሄን እድሜ ሰጥተኸኛል፣ በሰጠኸኝ እድሜ ልክ ነው ወይ ግን እየተንቀሳቀስኩ ያለሁት? ጥያቄ ስትጠይቀኝ የሚገባኝን ስንቅ ይዤ ወደ አንተ መጥቻለሁ ወይ ተብሎ ሊፈራ ነው የሚገባው ማለት ነው። ጥሩ። የአባታቸው ስም አብዱላህ ኢብን አብዱል ሙጠሊብ ይባላል። የአባታቸው ስም ማን ይባላል? አብዱላህ ይባላል። የማን ልጅ ነው አብዱላህ? ኢብኒ ማለት ልጅ፣ አብዱል ሙጠሊብ የአብዱል ሙጠሊብ ልጅ ነው። የእናታቸው ስም አሚና ቢንት ወህብ ይባላል። አያታቸው አብዱል ሙጠሊብ በሳቸው መወለድ በጣም ተደሰተ። ይመጣል ለምን እንደተደሰተ ሙሐመድ ብሎ ስም አወጣላቸው። አባታቸው በህይወት ስለሌለ ማን ስም አወጣላቸው? አያታቸው። ሙሉ ስማቸው ማን ይባላል? ሙሐመድ ኢብኒ አብዱላህ ኢብኒ አብዱል ሙጠሊብ ኢብኒ ሃሺም። ይሄው እዚህ ድረስ ያዙ፣ እስከ ቅድመ አያታቸው ድረስ። ሙሐመድ የአብዱላህ ልጅ፣ አብዱላህ የአብዱል ሙጠሊብ ልጅ፣ አብዱል ሙጠሊብ የሃሺም ልጅ። ሃሺም ከቁረይሾች ጎሳ ነው። ቁረይሾች
ከአረብ ዝርያዎች ናቸው። አረቦች የማን ልጆች ናቸው? ትላንት አሳልፈናል። የማን ልጆች ናቸው? የኢስማኤል ልጆች ናቸው። ባረከላሁ ፊኩም። ኢስማኤል የማን ልጅ ነው? የኢብራሂም ልጅ ነው። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም የዘር ሐረግ ይሄ ነው። አባታቸው የነብዩ አባት አብደላህ መካ ከተማ ውስጥ ካሉ ጥሩ ከሚባሉ ወጣቶች ውስጥ ነበር። አባታቸው እናታቸውን አሚና ካገቡ በኋላ ሻም ወደሚባል ቦታ ለስራ ሄዱ። ሻም ማለት በዛ ሰዓት ኢራቅን፣ ሶሪያን፣ ፍልስጤምን እነዚህን ሁሉ ቦታዎች የሚይዝ ቦታ ሻም ይባል ነበር። አሁን አገራቱ ተከፋፍለዋል። ከዛ ሲመለስ ምን ሆነ? ወደ መካ እየተመለሰ ያለ መንገድ ላይ ያለ ታመመና ሞተ። ነብዩ ሰለላሁ ዐለይሂ ወሰለም ከመወለዳቸው ከ7 ወር በፊት ነው እሱ የሞተው። ስለዚህ ምን ማለት ነው? ነብዩ ሰለላሁ ዐለይሂ ወሰለም የ2 ወር እርጉዝ ሆነው ሳለ በተረገዙበት ሰዓት አባታቸው ሞተ። የቲም የሚባለው መቼ ድረስ ነው? አንደኛ የቲም የሚባለው አባት የሞተበት ብቻ ነው። እናቱ የሞተበት የቲም አይባልም። አንድ ሁለተኛ እድሜው ለጉርምስና ሲደርስ ወንድ ልጅ ሴትም ልጅ ለጉርምስና ስትደርስ ከየቲምነት ይወጣል። ሴት ልጅ የሚያስጎረምሷት ምልክቶች አሉ። ጡት ማውጣት፣ ሀይድ ማየት፣ የብብት ጸጉር ማውጣት። ወደ ወንድ ልጅ ሲመጣ የብልት ጸጉር ማውጣት፣ የብብት ጸጉር ማውጣት፣ ጺም ማውጣት፣ ድምፁ መጎርነን፣ በተኛበት ስፐርም ማውጣት። እነዚህ ነገሮች ሁለቱ ካልተገኙስ 15 ዓመት ከሞላቸው ስለዚህ ከየቲምነት ይወጣል። ስለዚህ ይሄን አየን በዛው ማለት ነው። ሌላ ነጥብ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? እኔ እኮ ከአደም አለይሂ ሰላም ጀምሮ ከሰው ልጆች አባት ከአደም ጀምሮ የኔ አባትና እናት ድረስ እስኪደርስ ድረስ የዝሙት ዘር አልገባብኝም አሉ። የምን ዘር? በቃ ከዚህ ምን እንይዛለን? የዝሙትን አደጋ እንይዛለን። ከሽርክ በታች ቢሆንም ዝሙት አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም በጣም እኮ ትልቅ ነገር ስለሆነ ነው በዚህ መልክ የጠቀሱት። እኔ ዝሙት በዘሮቼ ገብቶብኝ አያውቅም አሉ። ስለዚህ ከዚህ ምን ልንጠነቀቅ ይገባል? ዝሙት የተባለውን አዋራጅ ወንጀል አላህ ምን አለ? ወላ ተቅረቡ ዚና ኢነሁ ካነ ፋሂሸተን ወሳአ ሰቢላ። ወላ ተቅረቡ ዚና ዝሙትን እንዳትቀርቡት። ኢነሁ ካን ዝሙት እኮ ነው፣ ፋሂሻ አጸያፊ ነገር እኮ ነው። ወሳአ ምንኛ ከፋ፣ ሰቢላ መመለሻው ደግሞ ከፋ። ዝሙትና ይዞ የሚመጣው ጣጣ አደጋ ነው። ስለዚህ ምን ልታደርጉ አይገባም? የዝሙትን ጉዳይ አቅልላችሁ ልታዩ አይገባም። አቅልሎ ማየት ማለት ምን ማለት ነው? ወደ ዝሙት የሚያዳርሱ ነገሮችን እነሱን አለመጠንቀቅ። ለምን ዝም አትሉ? ለምሳሌ ማየት፣ መስማት፣ መጨበጥ እነዚህ ሁሉ ወዴት የሚወስዱ ናቸው? ወደ ዝሙት የሚያሻግሩ ናቸው። ለዛ ነው አላህ አትቅረቡ ያለው። ጥሩ ነብዩ ሰለላሁ ዐለይሂ ወሰለም አባታቸው ገና በተረገዙ በ2 ወራቸው ሞት አይደል? አላህ ምን አለ ይሄን ክስተት አስመልክቶ? አለም የጂድከ አላህ አላገኘህምና አንተን የቲም ሆነ ፈአዋ አላስጠጋህም? አላህ አስጠግቶሃል እኮ የቲም ነበርክ፣ አባትህ ሞተ፣ አያት አሳደጉ። ይመጣል ኢንሻአላህ። ከአረቦች ባህል ውስጥ ልጅ ሲወለድላቸው እንግዲህ አባታቸው በሞተ ከ7 ወር በኋላ ተወለዱ እሳቸው በ9 ወር ማለት ነው። አረቦች ልጅ ሲወለድላቸው እዛው የተወለደበት ከተማ መካ ላይ አያሳድጉትም ነበር። የበረሃው መከራ እንዲለምደው አረብኛ ቋንቋ ጥርት ያለውን እንዲለምድ ብለው ገጠር ለአጥቢ ይላክ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሐሊመቱ ሳዕዲያ የተባለች ሴት 4 ዓመት ድረስ እያጠባች ምን አደረገቻቸው? ተንከባከበቻቸው። እናታቸው ትንሽ ጊዜ አጥብታ ለሐሊመቱ ሳዕዲያ ሰጠቻቸው። የት? ከመካ ወጣ ወዳለ ቦታ። ሐሊመቱ ሳዕዲያ 4 ዓመት ሲሞላቸው መለሰች። ለማን? ለእናታቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 6 ዓመት ሲሞላቸው እናታቸው ደግሞ ሞተች። ማን? አሚና። እናታቸው ማናት? አሚና ቢንት ወህብ አይደለ? ያጠባቻቸው ማናት? ሐሊመቱ አሳዕዲያ። ባረከላሁ ፊኩም። አያታቸው አብዱል ሙጠሊብ ደግሞ ወሰዳቸው። ስለዚህ እስካሁን እየተቀያየሩ ነው አይደል? ሰው ጋር አያታቸው አብዱል ሙጠሊብ ወሰዳቸው።
በሱ እንክብካቤ ስርም ይኖሩ ጀመር። አብዱል ሙጠሊብም ግን አልቆየም። 8 ዓመት ሲሞላቸው ደግሞ አብዱል ሙጠሊብ ሞተ። ከዛ ደግሞ ወደ ማን እጅ ተሸጋገሩ? ወደ አጎታቸው በጣም ይወዳቸው ወደ ነበረው ይከላከልላቸው ወደ ነበረው ወደ አቡ ጣሊብ ደግሞ ተሸጋገሩ። አጎታቸው ማን ይባላል? አቡ ጣሊብ የማን አባት ነው? የአሊ አባት ነው። ነብዩ ሰለላሁ ዐለይሂ ወሰለም ለመካ ነዋሪዎች በመጀመሪያዎቹ ወጣትነት ጊዜያቸው በግና ፍየል እረኛ ሆነው ይጠብቁ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ እኮ አንድንም ነብይ አላከም ፍየል ጠባቂ ያደረገው ቢሆን እንጂ አሉ። ፍየል በጣም ታስቸግራለች ስትጠበቅ፣ ገር አይደለችም። ሰዎችን ማገድ ደግሞ ከባድ ስራ ስለሆነ አላህ አስቸጋሪ በሆነችው በማን አለማመዳቸው? በፍየል መጠበቅ። እሳቸውን ብቻ ሳይሆን ሌሎች ነብያት በጠቅላላ ፍየል ጠባቂ ሳይሆኑ እኮ ነብይ አልተደረጉም። በትንሽ ገንዘብም ነበር የሚሰሩት። በ15 ዓመታቸው ከአጎታቸው ጋር ለመጀመሪያ ጊዜ ለንግድ ወደ ሻም ይጓዙ ጀመር። ሻም የሚባለው ቦታ ቅድም ነግሬያቸዋለሁ። ሶሪያን፣ ፍልስጤምን፣ ኢራቅን እነዚህን ቦታዎች የያዘው ነው። በጣም ጥሩ ዝናም አተረፉ ታማኝ በመሆናቸው የተነሳ። በዚህም የተነሳ የመካ ሰዎች ስም አወጡላቸው። ምን ሲሉ? አልአሚን፣ ታማኙ። ስማቸው ማን ነው? ስማቸው ማን ነው? የመጀመሪያ ቤተሰብ ያወጣላቸው ሙሐመድ። ማን ያወጣላቸው? አያታቸው አብዱል ሙጠሊብ። ለምንድነው ሙሐመድ ያልከው ሲባል ምን አለ ይባላል? በሰማይም ያለ እንዲያመሰግነው በምድርም ላይ ያለ እንዲያመሰግነው ስለምፈልግ ነው ሙሐመድ ምስጉኑ ብዬ ያወጣሁለታል። የመካ ሙሽሪኮች ግን ገና በዛ በ15 ዓመታቸው ስማቸው ላይ አዲስ ቅጥያ ነገር ጨመሩላቸው። ምን ሲሉ? አልአሚን፣ ታማኙ ሲሉ። ከዚህ ምን ትይዛላችሁ? አንድ ሰው ስራው እንጂ የሚያስከብረው እድሜው አይደለም። የሀበሻ ተረት አባባል አለ። ሰውየው በ25 ዓመቱ አንቱ ይባላል፣ በ70 ዓመቱ አንተ ይባላል። ስራችሁ እርኩስ ከሆነ መጥፎ ሰዎች ከሆናችሁ 70 ዓመት ስለሆናችሁ አትከበሩ። ይሄ የሽማግሌ ቅሌታ አንተ ሲነግሩህ አትሰማም እንዴ እየተባልክ ትዋረዳለህ። አላህም ፈሪ ከሆንክ ደግሞ በትንሽ እድሜ ማንም እንዳከበረ አላህም ያከብርሃል፣ ፍጡራንም አክብረው ትኖራለህ ማለት ነው። እንተሃ። ስለዚህ ይሄንን ያዙልኝ። የመካ ሙሽሪኮች አልአሚን የሚል ስም ጨመሩላቸው። ስማቸው ማን ሆነ? አንድ ላይ ሙሐመዱል አሚን እየተባሉ ይጠሩ ጀመር። መካ ውስጥ በጣም የተከበረች ኸዲጃ ቢንት ኹወይሊድ የምትባል ሴት ነበረች። ማን የምትባል? ባረከላሁ ፊኩም። ስለ ነብዩ ሰለላሁ ዐለይሂ ወሰለም ታማኝነት ሰማች። ነጋዴም ነበረች። ነብዩን ሰለላሁ ዐለይሂ ወሰለም መይሰራ ከሚባለው ከሷ አገልጋይ ጋር አብራ አያይዛ ማለት ነው እቃዬን ሸጣችሁልኝ ኑ ብላ ወደ ሶሪያ ወደ ሻም ለንግድ ትልካቸዋለች። ነብዩም ሰለላሁ ዐለይሂ ወሰለም የሷን ለንግድ የተዘጋጁ ንብረቶች ይዘው ሻም ምድር በመሄድ በጣም ብዙ ትርፍ ይዘውላት መጡ። መይሰራም የነብዩ ሰለላሁ ዐለይሂ ወሰለምን ጥሩ ሰውነት ይነግራት ጀመር። ለሷ ታማኝ ነው፣ እንዲያርጎ ቃሽን ሸጦልሽ እንዲ ነው ብሎ ለሷ ነገራት። በነገራችን ላይ ኸዲጃ ከነብዩ ሰለላሁ ዐለይሂ ወሰለም በፊት 2 ባሎች አግብተዋት ነበር። እሳቸው የመጀመሪያ ሰው አይደሉም ለሷ። ልብ በሉ፣ 3ኛ ባሏ ሊሆኑ ነው ገና። ስለሳቸው በጣም ጥሩነት ስትሰማ ምን አደረገች? እንዲያገቧት ጠየቀቻቸው፣ አግቡኝ ብላ። ከዚህ ምን እንይዛለን? አንድ ሴት አንድን ወንድ ከወደደችው አግባኝ ብላ መጠየቅ ትችላለች። ብልግና አይደለም ይሄ። አግባኝና ቦይፍሬንድ ይሁን ማለት የተለያዩ ነገሮች ናቸው። ቦይፍሬንድ ይሁን ማለት የጀሃነሙን መንገድ አብረን እንጀምረው ማለት ነው። አግባኝ ማለት ግን የተወደደውን የጀነት መንገድ ከፈለከኝ አግባኝ እንደማለት ነው። ስለዚህ ኸዲጃ ነብዩ ሰለላሁ ዐለይሂ ወሰለምን ታማኝነታቸውን ስታይ አግቡኝ ብላ ጠየቀቻቸው። ሌላም ሴት መታ ነብዩ ሰለላሁ ዐለይሂ ወሰለምን አግቡኝ ስትላቸው ከላይ እስከታች አንድ ያዩዋት አልፈለጓትም። በቃ አላገቧት። ከዚህ ደግሞ ምን እንይዛለን? አንድ ሴት መጠየቅ መብቷ ነው። አንድ ወንድ ደግሞ ማለት ነው አይቶ አላማረችኝም ካለ መተው መብቱ ነው። አንድም ወንድ ሙተነቂብ ሴት ትሁን ባለጅልባብ ሴት አንድን ሴት ላግባሽ ብሎ መጠየቅ መብቱ ነው። ጨዋነት ነው። ማባለግ ነው ያልተቻለ።
አይቷት ደግሞ ኒቃቧን ማስገልጦ አትሆነኝም ካለም ደግሞ ምንም በሴት ልጅ ሞራል ምናምን የሚባል ነገር የለም። ሞራል ጤነኛ ሞራል የትኛው ነው? ተዋዶ መጋባት፣ ሳይወዳት አግብቷት ውስጥ ገብቶ ቢበድላት ለአንዱ ያልሆነ ለሌላው ይሆናል አይሆንም? ይሆነ። ትልልቆቹ መልሱ ልጆቹ ባይገባቸው እንኳን ልጆቹም እኮ በደንብ ነው የሚገባቸው። አሁን ለአንዱ ያልሆነ ለሌላው ይሆናል አይሆንም? ይሆናል። ነብዩን መጣች ሴት ጠየቀች አግቡኝ ብላ እሳቸው አልፈለጉም አይደል? እዛው ከእሳቸው ጋር ከነበሩት ውስጥ አንዱ ምን አለ? የአላህ መልእክተኛ ሆይ ለኔ ዳሯታል። ሐዲሱ ረጅም ነው፣ እዚህ ጋር አቆማለሁ። ከዚህ ምን እንይዛለን? እሳቸው ያልፈለጓትን ሌላ ሰው ፈለጋት። ስለዚህ መተያየት ምናምን የሚባለው ነገር ቀለል ተደርጎ ነው የሚወሰደው። የነብዩ ሰለላሁ ዐለይሂ ወሰለም አጎት አቡ ጣሊብም ጋብቻውን አሰናዳና ያማረው ትዳር ተፈጸመ። ኸዲጃም በጣም በስብዕና የላቀች ሴት ነበረች። ነብዩንም ሰለላሁ ዐለይሂ ወሰለም በጣም አግዛለች በዳዕዋዋ። የመጀመሪያውም የዚህ ኡማ አማኝ ሴት እሷ ነበረች። እዚህ ምድር ላይ ያለች አላሁ ሱብሓነሁ ወተዓላ በጅብሪል አማካኝነት ሰላምታ የላከባት ሴት ናት። እዚህ ምድር ላይ ያለች በጅብሪል አማካኝነት አላህ ሰላምታ የላከባት ሴት ናት። ምን ሲል ጅብሪል ምን አለ? ሙሐመድ ሆይ አላቸው ሰለላሁ ዐለይሂ ወሰለም ኸዲጃ ምግብ ይዛለህ ከጓዳ እየመጣች ነው፣ አላህ ሰላም እንዳላት ንገራት። አላሁ አክበር። ከዚህ የበለጠ ጥሩነት አለ? በጣም መልካም ሴት ስለሆነች ነው አይደለም? በታላቁ ጅብሪል የአላህን ሰላምታ ቀጥታ ተሄዶ ምን የተባለባት? ሰላም ብሎሻል አላህ። ሱብሃንአላህ። ነብዩ ሰለላሁ ዐለይሂ ወሰለም በጣም ይወዷት ነበር። ሞታም እንኳን ስለሷ በጣም ያወሱ ነበር። እህቷ የኸዲጃ እህት ድምጿ የሷን ይመስል ነበር። የኸዲጃ እህት እያወራች ስታልፍ ነብዩ ሰለላሁ ዐለይሂ ወሰለም ከቤት እየደነገጡ የሚወጡበት ሁኔታ ነበር። አይሻ የምእመናን እናት ምን ትላለች? በጣም ከመቅናቷ የተነሳ በማን በኸዲጃ ሞታ እንኳን ማለት ነው ስለሷ በጣም ያወሱ ነበር። አይሻ ምን አለች? ለምንድነው የዚች ሴት ጉዳይ ያልወጣለ? አላህ እኮ እኔን ድንግሏን ሴት ሰጥቷል። ኸዲጃ ምን ብያችኋለሁ? ከነብዩ በፊት ራሱ ሁለት ወንድ አግብታ ነበር አይደለ? እሳቸው ምን አሏት? ነብዩ ሰለላሁ ዐለይሂ ወሰለም እሷን የመሰለማ አላህ አልሰጠኝም አሉ። እሷን የመሰለ አላህ አልሰጠኝ። ምክንያት ተናገሩ። ሰው ሁሉ በካደብኝ ሰዓት ያመነችልኝ እሷ ናት አሉ። አንድ ሁለተኛ ልጆቼን በተገኘሁት እኮ ከሷ ነው አሉ። ሱብሃንአላህ። ነብዩ ሰለላሁ ዐለይሂ ወሰለም ከኸዲጃ 6 ልጆችን አግኝታለች። 2 ወንዶች ናቸው፣ 4 ሴቶች ናቸው። ወንዱ ልጃቸው የመጀመሪያው ቃሲም ይባላል። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ተሰመው ቢስሚ ወላ ተከነው ቢኩንየቲ። ተሰመው ቢስሚ ማለት በኔ ስም ተሰየሙ፣ ሙሐመድ መባላችሁ ችግር የለበትም። ወላ ተከነው ቢኩንየቲ፣ በኔ ሁለተኛ መጠሪያ ግን እንዳትጠሩ አሉ። ለምን? የመጀመሪያ ቀን ሲራ ስጀምርላችሁ ምን አልኳችሁ? አበል ቃሲም ማን ናቸው? የነብዩ ሰለላሁ ዐለይሂ ወሰለም ሲራ አላልኳችሁ? አበል ቃሲም ማለት የቃሲም አባት በመባል ይታወቃሉ። እሳቸው በመጀመሪያ ልጃቸው ስም ማለት ነው ቃሲም ይባላል። ሳትወልዱም መጠሪያ ሁለተኛ ስም ሊኖራችሁ ይችላል፣ ኩንያ ማለት ነው። በዚህ ምን እንይዛለን? ወደ ትዳር እንጂ ወደ ዝሙት አትነሳሱም ማለት ነው። ምክንያቱም በዝሙት የተወለደ ልጅ በአባቱ ስም ስለማይጠራ፣ በዝሙት የተወለደ ልጅ በአባቱ ስም አይጠራም። ታውቃላችሁ ይሄንን? ያስወለደው ሰውዬ ቢታወቅም በዛ ሰውዬ ስም ግን አይጠራም። ሱብሃንአላህ። በሐላል የተወለደ ልጅ ብቻ ነውና ወደ አባቱ የሚጠጋው። ገና ከዚሁ ምን መባል ትችላላችሁ? እኔ እኮ አቡ ሙሐመድ ነኝ፣ እኔ እኮ አቡ አብዱረዛቅ ነኝ፣ እኔ እኮ አቡ አብዱል ጀባር ነኝ፣ እኔ እኮ አቡ ኢስማኤል ነኝ፣ አቡ ኢብራሂም ነኝ፣ አቡ ኑህ ነኝ እያላችሁ ስም ለራሳችሁ ከዚሁ ማውጣት ትችላላችሁ። ይሄ ምን ይሆናል? ለናንተ መነሳሻ ይሆናል። ከሐራም ተጠብቃችሁ ወደ ሐላል ህይወት እንደምትገቡ። ሳይወልዱ ኩንያ ማውጣት ይቻላል ወይ? አዎ ይቻላል። ለምሳሌ አይሻ አላህ መልካም ስራዋን ይወደድላት ልጅ አልነበራት።
ስሟ ግን ምንድነው ኡሙ አብዱራህማን ነበር የምትባለው የአብዱራህማን እናት ነበር የምትባለው ሁለተኛ ስሟ ኩንያዋ ማለት ነው ስለዚህ ስለ ኩንያ በዚሁ አየን ለራሳችሁ ስም ምረጡ ከዚሁ ማለት ነው አስቡበትና ወንድ በወልድ እንደዚህ ሴት በወልድ እንደዚህ ባልወልድም እኔ ለምሳሌ አቡ ኸዲጃ መባል ነው የምፈልገው በአቡ ኸዲጃ ትታወቃለ ሰዎች ዘንድ ማለት ተግባባን ስለ ኩንያ ገባችሁ ስለዚህ ነብዩ የመጀመሪያ ልጃቸው ቃሲም ይባላል ሁለተኛው ልጃቸው ከወንድ አብዱላህ ይባላል ከሴቶች ደግሞ ሩቅያ ትባላለች የመጀመሪያዋ ከዛስ ዘይነብ ሶስተኛ ኡሙ ኩልሱም አራተኛ ፋጢማ ከሁሉም ልጆቻቸው የምትበልጠው ማናት ፋጢማ ናት በደረጃ የምትበልጠው ነብዩ ሰለላሁ ዐለይሂ ወሰለም 7 ልጆች ወልደዋል 6 ሞተውባቸው እሷ ብቻ ነበር የቀረችው እሳቸው ሲሞቱ ማለት ነው እደርስበታለሁ ታሪኩ ነብዩ ሰለላሁ ዐለይሂ ወሰለም ከኸዲጃ እንግዲህ እነዚህን 6 ልጆች ካገኙ በኋላ 7ኛ ልጅ ደግሞ አላቸው ከማን ማርየቱል ቂብጥያ ከምትባል ከሷ ደግሞ ኢብራሂም የሚባል ልጅ ወለዱ በ18 ወራቸው ሞተባቸው በአጠቃላይ የነብዩ ሰለላሁ ዐለይሂ ወሰለም ልጆች 7 ናቸው 3ቱ ወንዶች ናቸው ማን ባረከላሁ ፊክ አብዱላህ ኢብራሂም ቃሲም ሴቶቹ 4 ናቸው ማን እሺ አብዱላህ እሺ አንተ ቁምና ጮክ በል ኡሙ ኩልሱም ሩቅያ ፋጢማ ዘይነብ ባረከላሁ ፊኩም 7 ልጆቻቸው የነብዩ ሰለላሁ ዐለይሂ ወሰለም እነዚህ ናቸው እሺ 3ቱም ወንድ ልጆቻቸው ትልቅ ሳይሆኑ በልጅነታቸው ነው የሞቱት የመካ ሙሽሪኮች ምን ይሉ ጀመር የሙሐመድ ጉዳይ አያሳስባችሁ አሉ ሚተካው እኮ የለም 3ቱም ወንድ ልጆቹ ሞተዋል በተራው እሱም ይሞትልናል እንገላገለዋለን ብለው ነበር አላህ Subhanahu Wa Ta'ala ሱረቱል ከውሰርና ወረዳት ምን ሲል ኢና አዕጠይናከል ከውሰር ፈሰሊ ሊረቢከ ወንሃር ኢነ ሻኒአከ ሁወል አብተር ትርጉም ኢና እኛኮ አዕጠይናክ ሰጠነ አልከውሰር የኸይርን ብዙን እኮ ሰጠነ ሸፋአን ሐውድን ብዙ ነገር ሰተናል አንተ ለመልእክተኛችን ሆይ ስለዚህ ፈሰሊ ሊረቢከ ወንሃር ስገድ ለጌታህም መስዋዕት አድርግ ኢነ ሻኒአከ አንተን እኮ ዘርህ ቆራጣ ነው የሚሉ ሰዎች ሁወል አብተር እነሱ ናቸው የተቆረጡት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ አላህ Subhanahu Wa Ta'ala ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ አሳየኝ አሉ እሺ ከዛ ምን ተፈጠረ እስልምና እዚህ ሁሉ እንደሚደርስ እኮ አላህ ነገረኛል እስልምና የት ነው ያልደረሰው ሙሐመድ ይሞታል እንገላገለዋለን አይደል ብለው የነበረው አይደለም ሊገላገሏቸው ኖርዝ ፖል የሚባል ተማራላችሁ ኖርዝ ፖል የመጨረሻ ጫፍ በረዶና አላስካ ምናምን እዛ ድረስ ሁሉ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ዲናቸው ስለ ተጋድሏቸው ስለ ማንነታቸው ተዳረሰ ለዓለም ተዳረሰ እሺ ሌሎቹ 3 ሴት ልጆቻቸው ደግሞ ተለቅ ካሉ በኋላ ነው የሞቱት ከ3ቱ ውስጥ 2ቱን ሴት ልጆቻቸውን ለዑስማን ኢብኑ አፋን ድረውት ነበር አንዷን ድረውት ሲሞትበት ሁለተኛዋን ሴት ልጅ ደግሞ ዳሩት ፋጢማን ደግሞ ማን አግብቷት ነበር አሊ ኢብኑ አቢ ጣሊብ ደግሞ አግብቷት ነበር እሺ በህይወት ያሉ 6ቱም ልጆቻቸው ሞተውባቸዋል ብቸኛዋ ቀርታ የነበረችው ከሳቸው ህልፈት በኋላ ፋጢማ ነበረች እሳቸው ሞታፋፍ ላይ ሆነው ፋጢማ ገባች ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሏት መርሐበን ቢብነቲ ልጄ ሆይ እንኳን ደህና መጣሽ አሏት ከዛ በኋላ ጠጋ አደረጉና አስጎንብሰው ነገሯት ስቅስቅ ብላ ለቀሰች አሁንም ጠሩና በጆሮዋ የሆነ ነገር ነገሯት ሳቀች እሳቸው ሞታፋፍ ላይ ሆነው አይሻ ምን አለቻት ንገሪኝ ምንድነው የነገሩሽ አለቻት እኔ ነብዩን ሰለላሁ ዐለይሂ ወሰለም ሚስጥር ማባከን አይደለሁም አለች ከዛ ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ግን አይሻ ጠየቀቻት ምን ስትል አንቺ ላይ ባለኝ ሐቅ ይዤሻለሁ
ዛሬ ልትነግሪኝ ነው ሳቅሽና ሐዘንሽ እኩል የደረሰ ነገር እሳቸው ሊሞቱ ሲሉ ያሳየሽው ምን በተመለከተ ነው አለቻት። ወደ መልሱ ከመምጣቴ በፊት እናንተን መጠይቃችሁ ጥያቄ አለ። አይሻ በፋጢማ ላይ ያላት መብት ምንድነው? የእናትነት ነው መብቷ። ፋጢማ ምንድናት? የነብዩ ልጅ ናት አይደል ሰለላሁ ዐለይሂ ወሰለም። አይሻ ምንድናት? የነብዩ ሚስት ናት። የነብዩ ሚስቶች ለአማኞች ምኖች ናቸው? እናቶች ናቸው። ስለዚህ የፋጢማ እናት ናት። ምን አለቻት? አንቺ ላይ ባለኝ መብት ይዤሻለሁ። ያን ቀን እንደዛ ስቅስቅ ብለሽ አልቅሰሽ ወዲያው ደግሞ እንደዛ ይሳቅሽው ምን ነግረውሽ ነው? ምን አለች? መጀመሪያ ጠጋ አድርገው በዚህ በሽታዬ እኮ ነው የምሞተው አሉኝ። ያኔ በጣም አለቀስኩ አለች። አስጠጉኝና አንቺ እኮ የጀነት ሴቶች ሁሉ አለቃ ነሽ መሪያቸው ነሽ ሲሉኝ ደግሞ ሳቅኩ አለች። ምን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም? ይሄው የጀነት ሴቶች ሁሉ አለቃቸው ማናት? ፋጢማ ናት። አላሁ አክበር። በአንድ ወቅት የካዕባ ድንጋይ ህንጻው ማለት ነው እድሳት ፈለገ። ህንጻውን እያደሱ እያለ ሀጀር አልአስወድ ጥቁሩ ድንጋይ ከቦታው ተነስቶ ስለነበረ ማን ነው ይሄን ጥቁር ድንጋይ መልሶ ወደ ቦታው የሚያስቀምጠው በሚል እርስ በእርስ ጎሳዎቹ ተጣሉ። እኔ ነኝ ማስቀምጠው ወደ ጠብ ውስጥ ሊገቡ ደረሱ። ከዛ ምን አሉ? እሺ እዚህ ዛሬ የተሰበሰብንበት ስብስብ ላይ የመጀመሪያ የሚመጣው ሰው እሱ ይዳኘናል። እሱ በሰጠንም ዳኝነት እንስማማለን። እገሌ ያስቀምጠውም ካለ እገሌ አንስቶ ያስቀምጠዋል አሉ። ወደዛ ስብስብ ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሰው ሆነው ሄዱ ወደ ካዕባ። ሁሉም በደስታ ጃአል አሚን ጃአል አሚን ጃአል አሚን አሉ። ታማኙ መጣ እሱ በፈረደው ፍርድ እንስማማለን አሉ። በዛን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም 35 ዓመታቸው ነበር። የአላህ መልእክተኛ ምን አደረጉ? አላህ ከጥበብ ጋር ነው የላካቸው። ጨርቅ አምጧል። ጨርቅ ሲመጣ ሀጀር አልአስወዱን ራሳቸው ብድግ አረጉና ጨርቁ ላይ ያስቀመጡት። የእያንዳንዱን ጎሳ መሪ ምን አደረጉ? እናንተ ጨርቁን ያዙ አሏቸው። እኩል አረጓቸው አይደል? እንዴት አድርገው? ሁሉም ጨርቁን ከያዘ እገሌ ነው ሀጀር አልአስወድን የያዘው የሚል ጭቅጭቅ አይነሳም። ከዛ እሳቸው ብድግ አድርገው ሀጀር አልአስወዱን አስቀመጡት። አላሁ አክበር። ይሄው እዚህ ድረስ የምናየው ምንድነው? ነብይ ሆነው ከመላካቸው በፊት ያምኑባቸው እንደነበር፣ ታማኝ መሆናቸውን ያረጋግጡ እንደነበር፣ ይወዷቸው ያከብሯቸው እንደነበር በዚህ እንይዛል። ትልቁ ጠብ የሚመጣው መልእክቱ ይፋ ሲሆን ነው። የትኛው? ተውሂድን ተቀበሉ ሲሏቸው ግን ምን አሉ? ድግምተኛው፣ ጠንቋዩ፣ እብዱ፣ ቤተሰብ የሚለያየው ሰው መሐመድ ይባላል፣ መሐመድን እንዳትሰሙት አሉ። لا تسمعوا እንዳትሰሙ لهذا القرآن ይህንን ቁርአን እንዳትሰሙ والغوا فيه ይልቁንም አሽፉበት ቁርአን ላይ አለ። ስለዚህ በአላህ ፍቃድ ደግሞ ከዚህ በኋላ ምን እናያለን? ነብይ እንዴት ሆኑ፣ ከነብይነት ቀጥሎ እንዴት መልእክተኛ ተደረጉ ሚለውን ደግሞ እናያለን። እስካሁን እየተያያዘላችሁ ነው አይደለም? ታሪኩ ከመጀመሪያው ጀምሮ ፍሰቱ እየመጣላችሁ ነው አይደለም? ስለዚህ ስለ ነብዩ ሰለላሁ ዐለይሂ ወሰለም ባጭሩ የምታውቁት ነገር መኖር ስላለበት ነው። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك